ከእንደነዚህ አይነት ሴቶች አላህ ይጠብቃችሁ። በረመዳን ምድር ምን እንዳደረጉ እነግራችኋለሁ። እስከ መጨረሻው ተከታተሉት። ቪዲዮውን ሙሉን ስሙት። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። መግቢያ ላይ በተናገርኩት ንግግር አፍ እንደምትሉኝ ተስፋ አደርጋለሁ። ያው ምን እንደተደረገ ምን እንዳደረግን ግልጽ ነው። በመካከል ላይ ቀንጨብ ያርኩ ዱዓ ሲደረግ የለቀኩትን ቪዲዮ ሰምታችኋል። ያው የመጀመሪያዎቹ ቆሌያችሁን ቢገፋችሁ ምን አደረጓት ምን ሆነች ብላችሁ የሆነ ብቻ የልብ ትርታችሁ ተነስቶባችሁ ሊሆን ይችላል። አሁን ደግሞ ትንሽ ረጋ በሉና እስከ መጨረሻ ቪዲዮን ተከታተሉ፣ ትደሰቱበታላችሁ። በነገራችን ላይ እንዴት ናችሁ? ደህና ናችሁ ወይ? ረመዳን እንዴት ይዛችኋል? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እኔ ረመዳን በሀገሬ እየጾምኩ ነው። እናንተም ለቀጣይ ደግሞ በሀገራችሁ የምትጾሙ ቤተሰቦቻችሁ የምታስደስቱ ከቤተሰቦቻችሁ ጋር የምትጾሙ አላህ ያደርጋችሁ እና ዛሬ እነዚህ ሶስቱን ሰብሰብ ብለን ምን እንደምናደርግ እየታያችሁ ነው። ሰሞኑን አንድ ቪዲዮ ለቅቄ ነበረ። ገበያ ሄደን የሆነ ነገር ሸማምተን የሆነ ነገር ልናደርግ ነው ብያችሁ ቪዲዮ ሰርቼላችሁ ነበር እና ሙሉውን ያደረግነውን ደግሞ እስከነ መጨረሻው ድረስ ደግሞ በዝርዝር እነግራችኋለሁ። በትንሽ ነገር ብዙ ሰው ማስደሰት ይቻላል። ሱብሃንአላህ። እነዚህ በምታያቸው ትናንሽ አስቤዛዎችን ገዝተን በቃ ብዙ ሰዎችን ያስደሰትንበት ነገር ላጋራችሁ ብዬ ነው። እዚህ ጋር የምትመለከቱት ሁለት እህቶችን ከኔ ጋር ሶስት ነን። እዚህ ጋር እንደምትመለከቱት ሽንኩርት ገዛዛን ለጥን ምናምን ነገርያቸዋለሁ። ገበያ እንደሄድን ምናምን እንደገዛዛን ነገርያችሁ ነበረ። ከዛ ሶስታችንም ስራውን ተሰማራን። የሚያስፈልገውን ነገር አደረግን፣ ገዛን። እዚህ ጋር እያጠቡ ነው፣ እነሱ እየከተፉ ነው። እኔ ደግሞ ድስቶችን ምናምን እያጣጣጠብኩ እያቀራረብኩ ምናምን ከዛ ከተፍን ጨረስን፣ መስራት ጀመርን። እንደምታዩት እዚህ ጋር እነሱ ይከትፋሉ፣ እኔ ደግሞ እቃውን አቀራርባለሁ ማለት ነው። በጣም ደስ በሚል ስሜት፣ በጣም ደስ በሚል ሁኔታ ማለት ነው። ይህንን እያደረግን ያለ ነው። ምን መሰላችሁ? ያው በባለፈው ቪዲዮ የሰማችሁ አላችሁ፣ ላልሰማችሁ ደግሞ ልንገራችሁ። መስጂድ ላይ አጠገባችን ቤታችን ፊት ለፊት ትልቅዬ የሆነ መስጂድ አለና እዛ ጋር ተራው የሚሰግዱ ሰዎች ትንሽ ደከምከም ነገር አሉብንና ለምን ከሰራንበት የሆነች ነገር ሰደቃ ለምን አንሰራም አልንና የሚያስፈልገውን ነገር ሁሉ ገዛዝተን አምጥተን ያው ራሳችን ለመስራት ወሰንን። በቃ እዚሁ ከተፍን፣ እዚሁ ሰራን፣ እዚሁ ጨረሰ፣ እዚሁ ባለንበት ቦታ ነው የሰራ ነው ስራውን በሙሉ ማለት ነው። እዚሁ ጨራርሰን ምናምን ለፍጡር ነበረ ያሰብነው። ፍጡር እናስፈጥራቸው ምናምን ብለን አሰብን ማለት ነው። ለካ ሰው ሾርባ ነው የሚፈልገው፣ እኛ ደግሞ አላወቅንም። በፍጡር ሰዓት ደግሞ ምንም ቢቀርብለት አይበላም። ያው ማዘር ሁሉንም ነገር ታውቃለች እና ማንም ሰው አይቀመጥላችሁም። ልክ ጾሞ ስለዋለ ጾመኛ ደግሞ ሾርባ ነው የሚፈልገው። በፍጡር ሰዓት ደግሞ ይሄንን አታደርጉ። ለፍጡር የራሳቸው ቤት ሄዶ ያፍጥሩና ተራዊ ሰግደው ስለሚደክሙ በዛ ሰዓት ደግሞ ታቀርባላችሁ፣ ይበላላችኋል። በጣም ስለሚደክማችሁ ይበላላችኋል ምናምን አለችንና በቃ እሷ ደግሞ ሁሉንም ነገር ታውቃለች። በቃ እሺ ብለን ለፍጡር አልሆነም። ያው ሰደቃው ደግሞ ትልቅ ጾመኛ ሰው ማስፈጠር ነበረ፣ ግን ቢሆን ደግሞ ደስ ይለን ነበር። ግን ደግሞ ያው ሾርባ ስለሚፈልግ እኛ ደግሞ ሾርባ አይደለም ያሰብነው ባለን ነገር የቻልነውን ያክል ትንሽም ቢሆን ይሄን እናደርገን ፏ ብለን እናሳልፍ የሚለው ነበረ። ከተራዊ መልስ ልክ ሲጨርሱ ይህን ነገር እዚህ ጋር እንደምታዩት በፊስታል ያሳያችሁ። ያው የተፈጨ ስጋ ሲሆን ትንሽ ነው የሚሆነው። ስጋ ገዛን። ከዛ ሽንኩርት፣ ቲማቲም ምን የሚያስፈልገው ነገር ሁሉ ገዛዛን። እዚህ ጋር እሳት ማንደድ አላልኳችሁ? በቃ ባለንበት ቦታ ንቅንቅ አላለም። በቦታው ቤት ምናምን አልገባንም፣ ኩሽና ምናምን አልፈላለግንም። በቃ እዚህ ጋር መጣን። ይሄ የምታዩት ያው ንፋስ ምናምን እንዳይገባ ጋራረድን፣ እንደ መጋረጃ ነገር በሉት። በቃ ዘመናዊ መጋረጃ ምናምን ንፋስ እንዳያስቸግረን አደረግን። ከዛ በኋላ ድስጣችንን ጣድን፣ እሳት አቀጣጣልን ምናምን። ከዛ በቃ ሽንኩርት የሚያስፈልገውን ነገር እነሱ እየከተፉ ነበረን፣ እያቀጣጠልኩ ነው። ይሄን አቀራርበን ምናምን እየሰራን ዋልን ማለት ነው። እስከ ማታ ድረስ ብዙም አይደለም። ከሰዓት በኋላ ሂደን ምናምን ገሳስተን መተን ከሰዓት ነው የጀመርነው። በቃ ቀለል ያለ ምጥን ያለ ነገር ነው መስራት የፈለግነው።
ከዛ እንደምትሉት እሳቱን እንዴት እንዳቀጣጠልኩት ወይኔ ፍጥነቴ ማሻአላ ተባረከላ። አቀጣጠል ነው ብቻ ያው ሊበዛባችሁ ነው። ዘይቱ ራሱ ገዝተን ነው በቃ ምንም ነገር ንክኪ አልፈለግንም። በቃ በራሳችን እንሰራለን ምናምን ብለን ትንሽ ዘይቱ ድስቱ ይጋላሉ። እዚህ ጋር ምንድን ነው ያደረጉት? እስቲ ክፈቺው እስኪ እንያው። ኦ ተቁላልቷል። ሽንኩርት ምናምን ሲገባ አላሳየዋችሁም? ብቻ በቃ አመልጧቸዋል። ወይ በኋላ ሊሆን ይችላል ወይ በፊት እንጃ። ለምን ሽንኩርት ሲገባ እንዳላሳየዋቸው አላቅም። በቃ እዚህ ጋር ተቁላላ ምናምን አቁላላን፣ በርበሬ ሽንኩርት ምናምን ጨማመርን። እዚህ ጋር እያተቁላላ ነው። ብቻ አንድ ቪዲዮ አምልጦኛል። በመሀል መሀል እያቆራረጥኩ ስለነበረ እቃ ምናምን ስለሚላክ እየተላኩ ምናምን ስለነበረ በቃ እዚህ ጋር እየተቆላላ ነው። ብቻ መስተ መጨረሻ ይደርስ ይመጣል ይሆን አልመጣም ይሆን አላቅም። የዲስ አረግረዝቸው ይሆን አላቅም። እዚህ ጋር መዘብዘፊያ ደግሞ የሩዙን አስቀምጠናል። ቁሌቱን ለስጋ ነው። እዚህ ጋር ደግሞ ሩዝ ሊታጠብበት ነው። ሩዙን እጥብ ጥብ አረግን ፈታን ምናምን። ስንት ኪሎ ሩዝ መሰላችሁ? ወደ 4 ኪሎ ምናምን የሚሆን ሩዝ ማጂ ሁላ ገዝተናል። በቃ ምን አለፋችሁ ባለን ነገር እጥን ምጥን ብለን አድርገናል። ይሄ 4 ኪሎ ሩዝ ነው። እንደው ይበዛባቸዋል ማን ይበለዋል ምናምን እየተባልን ነው የገዛ ነው። አንደኛው 3 ኪሎ፣ ከዛ እቺ በኋላ የጨመርኳት ደግሞ 1 ኪሎ፣ በአጠቃላይ ስንት ሆነ? 4 ኪሎ ሩዝ ማለት ነው። ከዛ ገለበትኩት ምናምን ይሁት። አሁን ደግሞ ሰውነቴ ቀላል አልጠቆረም። እጄን አያችሁት? በቃ ጠቆርቆር ነው ያልኩት። በዛም ደግሞ ከተማ አይደለሁም ገጠር ነው ይሁን ብቻ አያምሸ ጤንነት እና ጨማመርኩ ምናምን። ያው እንደምትመለከቱት ነው። ባይመችኝም ቢሆን በአንድ እጄ እሺ ምናምን ወላይ በትንሽ ነገር በቃ ብዙ ሰው ማስደሰት እንደሚቻል ነው በዚህ የተረዳሁት። እና ይሄንን አጣጠብን ምናምን። ይሄንንም ደግሞ ያንን ስንጨርስ እንቀቅሏለን። አታዩትም? ይሄ 4 ኪሎ አይመስልም። ብቻ ያው የሆነ ይሁን ይበቃል ተባልን። በቃ የሚበቃውን ያክል የሚያቅሰው ምናምን ነገረን። ከዛ በኋላ ይሄንን እጥብጥብ ለማድረግ ወደ ዳር አረኩት። ስጋውን ያው እስካፌ ስታሉ ሳወጣው ይሄንን መሰለ። ከዛ በቃ እዚህ ላይ ለምን አይጨምርም ተባለ። ቁሌቱ ላይ ጭምርምር አደረግ ነው። በቃ እዚህ ጋር አልተከለሰም። ውሃ በኋላ እንከልሳለን። እንደምታዩት በቃ ማማሰሉ ራሱ ወገቧን አስራ ነው የምታማስለው የታባቱ። እና በቃ ሩዙ ታጥቦ ምናምን በሌላ ተጥዶ አላያችሁ? በቃ ሩዙ ብስል ብሎ መስሪ ነው የሚመስለው። ሩዝ መስሪ ሩዝ መስሪ አያችሁ? ያው ባይሆንም ቢሆን በቃ እንደ መስሪ ሆኖ ነው የተቃቀለው። ማሻአላህ ተባረከላ ይስልም የዲክ እና ምንድነው ታከብጃለሽ ምናምን እንዳትሉ በቃ እንደዚህ ሆነ። 4 ኪሎ ሩዝ ድስቱን ሙልት አረገው። እንጀራ ትሪ ላይ ማድረግ ጀመረ። ከዛ ወጣችንን ምናምን ወሰድን። ጣውላ ነገር አዘጋጅን፣ ወጡ የሚቀመጥበት ምንጣፉን እንዳይበላሽ። ከዛ ተረዊ ተሰገደ። ሊያልቅ ሲል ውትር ሲሰገድ በቃ እንደዚህ ማዘጋጀት ጀመርን። አዘጋጅተን ብልአፍያ አለይኩም። በጣም ነው ደስ የሚለው። በዚህ መልኩ በቀላሉ እንደዚህ አዘጋጀን ማለት ነው። يكتتها زيري بيجي أشبيت قال جيت ألون
ያራቀኝ ቆይ ነኝ አፍንጩ ነው ጉሪፍ አንቺ ነሽ በስ እኔ ሩዝ ለምን ትቆይሽ ይሄ ትንሽ ቆይ እንዴ ቆይ ተረጋግሽ ደግሞ ምን ሆነሽ